ሰሞኑን በአንድ ሀሳብ ላይ በተከታታይነት የተማርንና እየተነጋገርን ነበርና ይህንን ሀሳብ ጥቂት ዛሬም ገፋዋለን እንቀጥልበታለንና በምንኖርበት ዘመን እንዴት እንኖር በሚል ሀሳብ ላይ ነው እስካሁን እየተነጋገርን ያለነው እና በምንኖርበት ዘመን እንዴት እንኖር ይሄ ነገር ለብዙ ነገር ይጠቅማል። በተለይ በሁለት መሰረታዊ ነገር ላይ ጥቅም አለው ይሄ ርዕስ ማለት ነውና የመጀመሪያ ጥቅሙ ምንድነው? ለሚመጣው ወይም ደግሞ እየመጣ ላለው ለኢየሱስ ክርስቶስ ለጌታችን ራሳችንን እንድናዘጋጅ ይረዳል። በምንኖርበት ዘመን እንዴት እንኖር ብለን ስናስብ ኢየሱስ እየመጣ ነው እና ለዚህ እውነት ይረዳናል። ሁለተኛ ደግሞ በየዕለቱ ለምንኖረው ኑሮ ደግሞ ከእግዚአብሔር ጋር ደግሞ ላለን ህብረት ደግሞ ይጠቅማል። ታውቃላችሁ በታሪክም ብዙዎች ኢየሱስ ይመጣል እያሉ እነሱ ነው የሄዱት እና እንደዚህም አለ ኢየሱስ እስኪመጣ እኛ መሄዳችን አይቀርም አይደል? ፍጻሜው የመጨረሻው ፍጻሜ በኢየሱስ መምጣት ይሆናል አይደል? ክርስቶስ ከመምጣቱ በፊት ደግሞ እኛም ከክርስቶስ መምጣት በፊት ስንሄድ ለሄደው ሰው ፍጻሜ ሆነ ማለት ነው እና ሁሌም በሰው ልጅ ላይ የመጨረሻ ዘመን ሁሌ ታዲያ ለእንደነዚህ አይነት ነገሮች ደግሞ የሚረዳን ነገር ምንድነው ብለን ብንል በምንኖርበት ዘመን እንዴት መኖር እንዳለብን ይሄንን ነገር ስናውቅ በእያንዳንዱ ሀሳብ ላይ ከእግዚአብሔር ጋር ተነካክተን ከእግዚአብሔር ጋር ተገናኝተን የምንኖርበትን ሀሳብ ነው የምናገኘው። ብዙ ሀሳቦችን አይተን ነበረ። በተለይ ውድለት ያነሳሁት ሀሳብ በሮሜ መጽሐፍ ምዕራፍ 13 ከ11 እስከ 14 ባለው ሀሳብ ላይ ነበርና ይህንን ክፍል አነባለሁ። እንዲህ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ምን በሉ እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን ብሏል ቀርቧልና። ሌሊቱ አልፏል፣ ቀኑ ምን ብሏል ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር ምን እናድርግ እንልበስ። በቀን እንደምንሆን በአግባቡ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ምኞቱንም እንዲፈጽም ለስጋ ምን አታድርጉ አታስቡ። በሮሜ መጽሐፍ ምዕራፍ 14 ከ11 ሮሜ 13 ከ11 እስከ 14 ባለው ክፍል ላይ ነው መነሻ አድርገን የነበርነው ማለት ነውና በዚህ ክፍል ላይ የተወሰኑ ወደ 6 የሚጠጉ ሀሳቦችን አንስቼ ነበረ እና በተለይ ይሄ ዘመኑን ማያቅ ሰው ሊኖራቸው የሚችላቸውን ኑሮችን በዚህ ክፍል ቤዝ ዳርገን ያነሳነው ነገር ምንድነው? በመንፈሳዊ እንቅልፍ ውስጥ ነው ምን የሚገባው ዘመኑን ምን ካላለ ማለት ነው ካልተረዳ ምን ውስጥ ነው የሚገባው? በመንፈሳዊ እንቅልፍ ውስጥ ነው የሚገባው እና መንፈሳዊ እንቅልፍ ማለት ደግሞ ምን ማለት እንደሆነ በጣም ብዙ ሀሳቦችን ለማየት ሞክረናል። እንደገና ደግሞ በዘመን ውስጥ ደግሞ ምን እየተከናወነ እንዳለ ምን እየተፈጸመ እንዳለ ምን አይረዳም። ዘመኑን ምን ያላለ ሰው ማለት ነው ያላወቀ ሰው ማለት ነው። ይሄንን ሀሳብ አንስተን ነበር። እንደገና ለመዳኑ ራሱ ምን አይሰጥም ዋጋ አይሰጥም። ምክንያቱም ካመንበት ጊዜ ይልቅ መዳናችን ወደ ማን ቀርቧል? ወደ እናንተ ቀርቧል እያለ ነው መጽሐፍ ቅዱሳችን የሚናገረው። ግን ዘመኑን ካላወቀና በመንፈሳዊ እንቅልፍ ውስጥ ካለ መዳኑ ምንድነው የሚሆንበት? ተራ ነው የሚሆንበት። ይህንንም በትክክል አይተን ነበር። እንደገና ይሄ ብቻ ሳይሆን ዋናው ነገር ደግሞ በጨለማ ስራ ውስጥ ደግሞ ምን የሚል ነው የሚመላለስ ነው የሚሆነው። ዘመኑን ምን ካላወቀው ማለት ነው በጨለማ ስራ ይመላለሳል። ይሄ ብቻ አይደለም፣ በአግባብና በስርዓት ደግሞ ምን አይመላለስም። አግባብ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። ሰው በንቃት ውስጥ ሲሆንና ዘመኑን ሲያውቅ ወዲያውኑ በስርዓትና በአግባብ የመኖር ህይወት ውስጥ ነው የሚገባው ስለሚያውቅ ማለት ነው ዘመኑ። በመቀጠል ደግሞ ያየነው የስጋን ምኞት ሁሌ ምን እያደረገ ነው የሚመጣው? እያስፈጸመ ነው የሚመጣው።
ሁል ጊዜ ዘመኑን አያውቅም፣ በእንቅልፍ ውስጥ ነው ያለው። ስለዚህ ሁሌ የመንፈስን ሐሳብ ሳይሆን የስጋን ሐሳብ እያስፈጸመ ነው የሚኖረው ማለት ነውና ይሄንን ነገር ትንሽ በስፋት አይተነው ነበርና እንደገና ዛሬ አንድ ሐሳብ እንድንመለከት እፈልጋለሁ። ተመልሼ ወደዚህ ዘመኑን የሚያክሰው እንዴት ነው የሚኖረው ወደሚለው ሐሳብ ውስጥ ስለምገባ ማለት ነው። ምክንያቱም የመጀመሪያው ሐሳብ ዘመኑን የማያውቅ ነው። ከዛ ደግሞ ዘመኑን የሚያውቅ ደግሞ እንዴት እንደሚኖር ደግሞ ማንሳቴ አይቀርም። ከዛ በፊት ግን በእንቅልፍ ላይ ሌላ ተጨማሪ አንድ ሐሳብ ማንሳት በጣም እፈልጋለሁ እና በዚህ ውስጥ የምናየው በመኃልየ መጽሐፍ ላይ ምዕራፍ 5 ከ2 እስከ 8 ያለውን ክፍል አነብላችሁና ጊዜ እንደፈቀደልኝ በዛሬ ምሽት ይሄንን ሐሳብ ማንሳት እፈልጋለሁ። መኃልየ መጽሐፍ ምዕራፍ 5 ከ2 እስከ 8 እኔ ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። የውዴ ቃል ነው፣ እርሱም ደጁን ምን ያደርጋል? ይመታል። አይደለም ይላል። ከዛ እህቴ፣ ወዳጄ፣ እርግቤ፣ መደምደሚያዬ ወይ በራሴ ጠል በቆንደል ላይም የሌሊት ነጠብጣብ ሞልቶበታልና ምን በይል ክፈችልኝ። ይቀጥልና ቁጥር 3 ላይ ቀሚሴን አወለቀው፣ እንዴት እለብሰዋለሁ? እግሬንም ታጠብኩኝ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ምን አለ? ታወከ። ለውዴ የከፍትለት ዘንድ ተነሳሁ፣ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ጣቶቼ ፈሳሽን ከርቤን ምን አደረጉ? አንጠባጠቡ። ለውዴ ከፈተውለት፣ ውዴ ግን ፈቀቅ ብሎ አርፎ ነበረ። ነፍሴ ከቃሉ የተነሳ ደነገጠች። ፈለገውት አላገኘሁትም፣ ጠራሁት አልመለሰልኝም። ከተማይቱን ምን የሚያደርጉ ከተማይቱን የሚዞሩ ጠባቂዎች ምን አደረጉኝ? አገኙኝ። ከዛስ መቱኝ፣ አቆሰሉኝ። ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ምን አደረጉት? ወሰዱት። እናንተ ኢየሩሳሌም ቆነጃጅት ሆይ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅሩ የተነሳ መታመሜን ምን በሉት ይላል? ንገሩት ይላል። እዚህ ጋር በጣም ወሳኝ ሐሳቦችን እናነሳለን። ምክንያቱም በሚዋደዱ ባልና ሚስት መካከል በጥልቀት የተጻፈ ቃል ነው። አዘሴም ታይም ደግሞ ይሄ ቃል ደግሞ ለክርስቶስና ለቤተ ክርስቲያንም ደግሞ ምን ያደረገ ቃል የተጻፈ መልእክትና ቃል። ስለዚህ እኛ ይህንን ቃል ልንተረጉምና ልናይ የምንችለው በክርስቶስና በቤተ ክርስቲያን መካከል ባለ ትርጉም ነው የምናየው። ምክንያቱም ሐዋርያ ጳውሎስ ኤፌሶን 5 ላይ እንደተናገረው ማለት ነው ስለ ባልና ስለ ሚስት አወራና ከዛ በኋላ ስለ ባልና ስለ ሚስት በሚያወራው ነገር ውስጥ ገለበጠውና ስለ ምንድን ነው አለ? ስለ ክርስቶስና ስለ ቤተ ክርስቲያን ብሎ አወራው ማለት ነው። ስለዚህ ይሄን ቃል ዞሮ መጽሐፍት ሁሉ ስለማን ስለሚያወራ? ስለ ክርስቶስ ስለሚያወራ ማለት ነው። ክርስቶስ ከተነገረ በክርስቶስ ውስጥ ቤተ ክርስቲያን አለች ማለት ነው። አሁን በዚህ ቃል ላይ መጀመሪያ እንድናይ የፈለኩበት ትልቁ ሐሳብ ቁጥር 2 ላይ ነው መሰረት የሚያደርገው። ቁጥር 2 መሰረት የሚያደርገው እኔ ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። አሁን ይሄንን በደንብ እንድናስበው ነው የፈለኩት። ትልቅ መልእክት ስላለው ይሄ ሐሳብ ማለት ነው። እኔ ምን ብያለሁ? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። አሁን ምንድነው? አንዳንድ ጊዜ ዘመኑን ያላወቀ ሰው ተባባለ። ዘመኑን ያላወቀ ሰው በምን እሱ ነው የሚኖረው? ተባባለ። በብዙ ነገር ውስጥ ይኖራል፣ ግን የመጀመሪያው ግን በመንፈሳዊ እንቅልፍና ድንዛዜ ውስጥ ነው የሚኖረው ብለናል። አንዳንዱ ደግሞ የሚፈጠረው ነገር ምንድነው? አይ እኔ ምንም እንኳን በምን ብሆን በመኝታ ብሆን በእንቅልፍ ብሆንም እንኳን ልቤ ግን ምን ያለ ነው? የነቃ ነው የሚባል ደግሞ ንግግሮች አሉ በቅዱሳን ውስጥ። ይቺ መኃልየ የምታወራው ነገር የምትናገረው ነገር ምንድነው? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። አሁን በዚህ ሐሳብ ላይ አንድ ነገር አስመረን እንለፍ። የኛንም ህይወት በዚህ ቃል ላይ እንድንመለከት ስለፈለኩ ነው። እና በዚህ ቃል ላይ የምንመለከተው ምንድነው? የልብ መንቃት ማለት ነው። የልብ መንቃት፣ የውስጥ መንቃት ስጋን ካልቀሰቀሰ የትኛውንም አይነት መንፈሳዊ ድንዛዜ ከኔና ከናንተ ካላስወገደ አሁንም
ንቃትን የምናወራው በቃል ደረጃ ነው እንጂ ኦሬዲኛ ምን ብለናል? ተኝተናል ማለት ነው። ምክንያቱም ማንኛውም የልብ ንቃት የሚፈልገው ተግባራዊ እርምጃ ስላለ ማለት ነው። አንድ ሰው ነቅቻለሁ ካለ ለምሳሌ ታውቃላችሁ በዘመናችን በየምንሄድባቸው ቦታዎች ፕሮግራም በየምንካፈልባቸው ቦታዎች ዛሬ የምን ጊዜ ነበር ይባላል? የመነቃቃት ጊዜ ነበረ ይባላል። የተለመደ ነገር ነው አይደል? እንዲህ መባሉ በጣም ልዩ የመነቃቃት ጊዜ ነበረ ይባልና ግን ሁሉም ሰው የመነቃቃት ጊዜ ብሎ ባወራበት ልክ ግን በህይወትና በኑሮ ግን ምን አላለ? ወደ መንቃት አልመጣም። እውነተኛ የመነቃቃት ዓላማው ነቅተን እንድንቀር። መነቃቃት ማለት መሳቅ ማለት አይደለም። መነቃቃት ማለት መንቃት ማለት እኮ። ሰው ግን መነቃቃትን በየፕሮግራሙ ሊያወራው ይችላል፣ ሊናገረው ይችላል። የጌታ የማንቃት አጀንዳው ግን ነቅተን እንድንቀር፣ በእንቅልፍ ውስጥ እንዳንገኝ፣ በመኝታ ውስጥ እንዳንገኝ ነው። ስለ እንቅልፍና ስለ መኝታ ሳውራ ሌሊት ስለምንተኛው አይደለም። ሐሳባችንና ነፍሳችን ውስጥ ስላለው ነገር ነው። ስለዚህ እቺ ሴት የምታወራው እኔ ምን ብያለሁ? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። በሌላ አነጋገር የነቃ ልቧን በምን ላይ ያስተኝተዋለች? በምኗ ላይ ያስተኛችው? በመኝታዋ ላይ። ንቃቷን ጥሩ አድርጋ ብርድ ልብስ አልብሰዋለች። ንቃቷን እየመገበችው ነቅቻለሁ ትላለች። መንቃቷን ግን የምናገኘው መኝታ ውስጥ ነው። ነቃን እያልን ምን ውስጥ ነው የምንገኘው ነው። የነቃ ሰው በነቃ ነገር ላይ ነው መገኘት ያለበት። የነቃ ሰው በእንቅልፍ መገኘት የለበትም። ስለዚህ መንቃት በራሱ የሚፈልጋቸው ባህሪያቶች አሉ። መንቃት የሚፈልገው ኮስት አለ። አንድ ሰው ነቅቻለሁ ካለ በመንቃት ውስጥ መንቃት እኛን የሚጠይቀን ነገር አለ። ይቺ ሴት እኮ መንቃት የሚጠይቅባት ነገር ነበር። እስኪ ይህንን ነገር በደንብ አድርገን እናስበው። መጽሐፍ ቅዱሳችን አይታችሁ ከሆነ ሉቃስ መጽሐፍ ምዕራፍ 24 ቁጥር 32 ላይ እንዲህ የሚል ቃል አለ። ሉቃስ 24:32 ላይ እርስ በርሳችንም በመንገድ ሲናገር መጽሐፍትንም ሲከፍትልን ልባችን ይቃጠልብን ነበር ተባባሉ ይላል። እነዚያ የኤማሁስ መንገደኞች ኢየሱስ ሲናገር ልባቸው ምን እያለ ነው? እየተቃጠለ ነው። ውስጣቸው እየነደደ ነው። ውስጣቸው በጣም እየተነቃቃ ነው። ግን የሚገርማችሁ ውስጣቸው ቢነቃቃም ግን አውቀውታል እንደ ኢየሱስ ሰው እኮ እየተነቃቃ አያውቅም። ሲናገር ልባችን ምን ይል ነበር? መጨረሻ ላይ ነው ማን መሆኑ ምን ሲላቸው ሲገባቸው ነው ለካ ውስጣችን የሚቃጠለው የትንሣኤው ጌታ ኖሯል ለካ አሉ እንጂ እየተናገረ ውስጣቸው ይቃጠላል፣ ግን ማስተዋል አልነበራቸውም። መጽሐፉ እንደዛ ነው የሚለው። አንብቡት። እማታስተውሉ እያለ ነው የሚያወራው ኢየሱስ። ብዙዎቻችን እንደለመድነው ውስጤ ይቃጠላል ብለን ማስተዋል ግን የሌለበት መቃጠል፣ ልቤ ነቅቷል እያልን ግን ከመኝታ ማንነሳበት የልብ መቃጠል ማለት ነው። ዛሬ ዘመኑም ትውልዱም የምናየው በዚህ ልክ ነው። ሰው ስለ መንቃት ያወራል፣ ነገር ግን ኦን ዘ ሪያሊቲ ላይፉን ስናየው ግን ያለው መኝታ ላይ ያለው ድንዛዜ ላይ። መንቃት የንግግር ጉዳይ አይደለም። መነቃቃት የንግግር ጉዳይ አይደለም። መንቃት ማለት የምን ጉዳይ ነው? ዋጋ የመክፈል ጉዳይ ነው። ይህንን ቃል እናየዋለን። ለምሳሌ ለልብ ንቃት የሚከፈለው ተመጣጣኝ ዋጋ ምንድን ነው? ለልብ ንቃት ለመንቃት በውስጡ የነቃ ሰው ወይም ደግሞ በልቤ ነቅቻለሁ መንቃት ወደ እኔ መጥቷል ብሎ የሚያወራ ሰው የሚከፍላቸው ዋጋዎች ምንድን ናቸው? አሁን ባነበብኩት ክፍል ማለት ነው። ምክንያቱም የትኛው መንቃት ምን ይፈልጋል? ፕራይስ አለው። አሁን የመጀመሪያውን ለምሳሌ ብናየው እውነተኛ መንቃት ለድምፁ
ተነስቶ መክፈትን ይጠይቃል። ይሄ ነው እኮ የሚፈልገው ለድምፁ ማለት ነው። ተነስቶ መክፈትን የሚጠይቅ ነገር ስለሆነ ማለት ነው። መጽሐፍ ቅዱሳችንን ብናየው እንደዛም ስለሚያወራ ማለት ነው። ውዷ ምን እያደረገ ነው? ውዷ እያንኳኳ ነው። እሷ ምን እያደረገችው ነው? ማንኳኳቱ እየሰማችው ነው። ስለዚህ እውነተኛ የልብ መንቃት ድምፁን መስማት ብቻ ሳይሆን ለድምፁ ተነስቶ ምንን መስጠት፣ ምላሽን መስጠት ይጠይቃል። አንድ ሰው የጌታን ቃል ሰምቶ የጌታን የጊዜውን እውነት ሰምቶ መስማቱን መልሶ እንደገደል ማሚቱ የሚያስተጋባ ከሆነ ከፊል መንቃት ነው። ምክንያቱም እግዚአብሔር የሚናገራቸው ንግግሮች በሙሉ መነሳትን ይጠይቃል። እግዚአብሔር የሚያወራን ነገር በሙሉ ቀና ማለትን ይጠይቃሉ። እግዚአብሔር የሚያወራው ነገር በሙሉ አክሽን ይጠይቃሉ። የእግዚአብሔር ንግግር ወደኛ ሲመጣ እግዚአብሔር ለመናገር ያህል አይደለም። ምክንያቱም የእግዚአብሔር ድምፅ ሙዚቃ አይደለም። የእግዚአብሔር ድምፅ ሰሚዎች በሙሉ ተግባራዊ ምላሽን ምን የሚሉበት ነው? የሚሰጡበት ነው። ስለዚህ እቺ ሴት ማንኳኳቱን ሰምተዋለች። ሁለት ነገር እያወራች ነው። በሁለት ነገር ውስጥ ነው ያለችው። በመተኛትና በመንቃት ውስጥ ነው ያለችው። ስለዚህ መንቃቷ መኝታዋን ካላሸነፈ ጉድ አለ ማለት ነው። ስለዚህ እውነተኛ የልብ መንቃት ምን ይፈልጋል ብለን ብንል ተነስቶ ምንን መክፈት ደጅን መክፈት እየመጣ ላለው ጌታ፣ ወደኛ እየመጣ ላለው ጌታ። ለምሳሌ እንደ ግል፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር ኢየሱስ ምን እያደረገ ነው? እያንኳኳ ነው። ሰማይ እያንኳኳ ነው። የጌታ ነገር እያንኳኳ ነው። የጌታ ድምፅ በየግለሰብ፣ በየቤተሰብ፣ በየቤተ ክርስቲያን ደረጃ ድምፁ አለ። ተመሳሳይ ድምፅ አለ። ኢንተርናሽናል ቮይስ አለ ከመለኮት ዘንድ። ግን ለዚህ ለምንሰማው ለጌታ ድምፅ ግን ማለት ነው አንዳንዱ ጭልጥ ብሎ በመተኛቱ ምክንያት ሲንኳኳም አይሰማም። አይታችሁ ከሆነ በተፈጥሯዊ አኗኗር እንኳን ሲንኳኳ አልሰማውም ምን ብዬ ስለነበር ይባላል፣ ተንቼ ስለነበር ይባላል። አንዳንዱ ደግሞ ሲንኳኳ ምን እያደረኩ ነበር? እየሰማው ነበረ። ግን ምን ብሎኝ ነበር? ደክሞኝ ነበረ የሚባልም ጫወታ አለ፣ ንግግር አለ። አሁንም የጌታ ድምፅ በየዕለቱ በየጊዜው ወደ እኛ እየመጣ ነው። ስለዚህ ለሚመጣው ድምፅ እንደነቃን የምናወራ ከሆነ መንቃታችን በመኝታችን ላይ ተነስተንበት ማለት ነው። በመኝታችን ላይ ዘምተንበት ለሚያንኳኳው ጌታ ምንን መክፈት? ደጅ መክፈት ማለት ነው። ስለዚህ የእውነተኛ መንቃት ትርጉም ለድምፁ ተነስቶ ምን ማለት ነው? ምላሽ መስጠት። ሌላው በጣም ወሳኝ ነገር እዚህ ላይ ማንሳት መቻል ያስፈልገናል። ምንድነው ይሄ? ያወለቅነውን ምን ልብስ ተነስቶ መልበስ። አሁን የመጀመሪያ ሪዝን አውት ያደረገችው ምንድነው? መንኳኳቱን ምን ብላለች? ሰምታለች። እንዳትከፍት ደግሞ ትልቁ ምክንያቷ ምንድነው? ቀሚሴን ምን ብያለሁ? አውጥቼዋለሁኝ። ስለዚህ እንዴት ምን አደርጋለሁ? ተመልሼ እንዴት እለብሳለሁኝ? ቀሚሱን ምን ስላደረኩኝ? ስላወጣሁኝ። የውላችሁ እውነተኛ የልብ መንቃት ዋጋ ያስከፍላል። ዋጋ ሳይከፍሉ መንቃት የሚባል ነገር የለም። እስቲ በመንፈሳዊ ነገር እንየው። እኛ የለበስነው ማንን ነው? ማንን የለበስነው? እኛ ክርስቶስን ለብሰናል። የለበስነው ኢየሱስ ልንተኛ ስንል የምናወልቀው አይደለም። ኢየሱስ 24 ሰዓት የሚለበስ ነው። የማይገፈፍ የማይወልቅ ልብስን ምን ብለናል? ለብሰናል። ስለዚህ ወደኛ የሚመጣው ጌታ የምንገናኘው ባለበሰን ነገር ነው፣ በጣለብን ነገር ነው። በሌላ ልብስ ልብሴን አውልቄያለሁ። ኢየሱስ እኮ ሲጀመር መጥቶ የሚወስዳቸው ማንን ነው ብለን ብንል እሱን የለበሱትን። ደግሞ መጥቶ የሚያንኳኳ ወደ ማን ነው ቢባል እሱን የለበሱትን። ይቺ ሴት ውዷ እንደሆነ ታውቃለች። ውዷ እንዳለበት ታውቃለች። ሁሌ ወደ እርሷ እንደሚመጣ ታውቃለች።
ስለዚህ ውዷን መቀበል በምትችልበት ቁመና ላይ አይደለችም። ውዷን የምትቀበልበትን ነገር አውጥታዋለች። ውዷ ደግሞ መጣ። ሲመጣ ደግሞ ማየት የሚፈልገው ራቁቷን አይደለም፣ ማየት የሚፈልገው ከነ ልብሷን። ነገር ግን ልብሴን ምን ብየዋለሁ አለች? አውልቄዋለሁ። ምክንያቱም ለእኔ ሼም ነው ራቁቴን ምን ማለቴ መቀበሌ። ስለዚህ አሁን ልብሴን ስላወለቅኩኝ እንደገና ተነስቼ ለመልበስ ምን አልልም፣ ደክሞኛል አይነት ነገር ማለት ነው። እውነተኛ የልብ ንቃትና የውስጥ ንቃት ያለው ሰው ለሚንኳኳው ነገር አውቶማቲክ የሆነ አክሽን ይወስዳል። ልብሱ እኮ አለ፣ ጸጋው አለ። ጸጋው በየቤታችን አለ። መንፈሱ በየቤታችን አለ። የእግዚአብሔርን መንፈስ የከለከለን የለም። ቃሉን የከለከለን የለም። ጸጋውን የከለከለን የለም። የእግዚአብሔርን ነገር እንድንለብስ የጌታ ነገር በየህይወታችን በየቤታችን አቬለብል ነው። የጌታ ነገር ኤኒ ታይም ላይ በእግዚአብሔር ነገር እንድንታጠቅ እግዚአብሔር ይፈልጋል። ስለዚህ በአንድ መልኩ የጌታን ነገር አናውልቀው። አሜን ነው። ምናልባት ይቺ ሴት ቀንቀን ይሆናል የምትለብሰው። አንዳንድ አይታችሁ ከሆነ አንዳንዱ ቀንቀን ክርስቲያን ነው፣ ማታ ማታ ግን ምንድን ነው ሌላ ነው። በተለይ በዚህ ዘመን ክርስትና መርጠን የምንኖርበት ዘመን አይደለ? ግን ክርስትና መርጠን የምንኖርበት አይደለም። የትም ቦታ ላይ ወጥ ሆነን ነው የምንኖረው። አሜን ነው። የትም ቦታ ላይ በምንድን ነው የምንኖረው? በአንድ አይነት ልብስ ነው። ኢየሱስን በለበስንበት ሁኔታ የትኛውም ቦታ ላይ ወጥ ሆነን ነው የምንኖረው። እቺ ሴት ልብሷን ምን ብለዋለች ነው የሚለው? አውልቋለች። ስለዚህ እንደገና ተነስቶ ምን ለማድረግ ለመልበስ። መጽሐፍ ቅዱስ እኮ የሚገርማችሁ ነገር እነሆ በደጅ ቆሜ ምን አደርጋለሁ ነው የሚለው። አሁን የቅድሙ ሐሳብ ላይ ምን ነው? በደጅ ቆሜ አንኳኳለሁ። ማንም ምንን ቢሰማ ድምጹን ምን ቢል ድምጼን ምን ቢል ቢሰማ ከዛ ደጁንም ምን ቢልልኝ አይገርማችሁም? ስለዚህ ድምጼን ሰምቶ ቢዝናና አላለ። ነገር ግን ድምጼን ሰምቶ ምን ቢያደርግልኝ ቢከፍትልኝ። አይታችኋል? የእግዚአብሔር ድምጽ የሚመጣው የእግዚአብሔር ድምጽ የሚያስነሳ ከመኝታ ያስነሳል፣ ከሆነ ነገር ውስጥ ያስነሳል። ብድግ ነው የሚያደርገው የጌታ ድምጽ በጌታ በኢየሱስ ስም። ከዚህ በኋላ በሚመጣው በእግዚአብሔር ድምጽ መነሳት ይሆናል። አሜን። እግዚአብሔር ሊናገረን ሲመጣ በነበርንበት እንድንኖር ፈቃዱ አይደለም። የእግዚአብሔር ድምጽ ስፍራ ያስቀይራል፣ ወንበር ያስቀይራል፣ ቁመና ያስቀይራል፣ ሐሳብ ያስቀይራል፣ ኑሮ ያስቀይራል፣ አገልግሎት ያስቀይራል፣ ስራ ያስቀይራል። የእግዚአብሔር ድምጽ ሁል ጊዜ ማለዳ ማለዳ አዲስ ነው። የእግዚአብሔር ድምጽ በነበርንበት እንድንኖር ፈቃዱ አይደለም። የእግዚአብሔር ድምጽ ሀገር ያስቀይራል፣ ቤተሰብ ያስቀይራል፣ ስራ ያስቀይራል። የእግዚአብሔር ድምጽ በቃ የማይለመድ ነው። እኛንም አዲስ አዲስ ነው የሚያደርገን። ባይዘዌ እግዚአብሔርን ሰምቶ የሚታዘዝ ሰው የማይጠገም። ስራው አዲስ፣ ቋንቋው አዲስ፣ አገልግሎቱ አዲስ፣ ጸሎቱ አዲስ፣ ነገሩ አዲስ። አዲስነት እግዚአብሔርን ሰምቶ ምላሽ በመስጠት ውስጥ የሚገኝ ነገር ነው። አሮጌነት ድምጹን እየሰሙ ለድምጹ ምላሽ ባለመስጠት ያለ ህይወት ነው። በሁላችን ህይወት ላይ አሮጌነት ሊኖር ይችላል። የእግዚአብሔር ፍቃድ በአሮጌ ነገር እንድንኖር አይደለም። እኛ የምንጠላው አሮጌ ነገር ከኛ በላይ እግዚአብሔር ይጠላዋል። ጥያቄው አሮጌን ነገር እጠላለሁ፣ አሮጌን ዘመን አልፈልግም ብሎ ማውራቱ አይደለም። ዋናው ነገር ለሚመጣው ለእግዚአብሔር ድምጽ አቤትና ወዴት ነው የሚያስፈልገው። ስለዚህ እግዚአብሔር ይሄን በደጅ ቆሜ አንኳኳለሁ። ስለዚህ ምን ላል በሩን ይከፍትልኝ፣ ወደ እርሱ ምን እላለሁ? እገባለሁ። ሲጀመር ጌታ እኮ አይገባውም ማንኳኳት። ዳዊት እንዳለ ነው ቆይቼ እግዚአብሔርን ደጅ ምን አልኩት? እኛ ደጅ መጥናት የሚገባን እንጂ ጌታ ደጅ መጥናት አይገባም። በምን ያህል እንቅልፍ ውስጥና ደንዛሴ ውስጥ ብንኖር ነው እሱ የኛን ደጅ የሚጸናው? እኛ ደጁን እንጥናው እንጂ። መጽሐፍ ቅዱስ የሚገርም ቃል ይናገራል። አይታችሁት ከሆነ በመዝሙር 27 ቁጥር 7 ላይ እናንተ መኳንንቶች በሮችን ምን በሉ ክፈቱ ይልና የዘላለም ደጆች ምን ይበሉ ይከፈቱ። የክብር ንጉስ ምን ይበል? የክብር ንጉስ እንዳይገባ የዘጋለው ነገር ምንድነው? የክብር ንጉስ ሊገባ ይፈልጋል። መጽሐፉ የሚያወራው የዘላለም ደጆች ይከፈቱ ነው። በጌታ በኢየሱስ ስም አንድ አቋም እንይዛለን። ደጅ ክፈትልኝ ከማለታችን በፊት እኛ ደጅ እንክፈትልን። ብዙዎቻችን
በተለመደ አነጋገር የአገልግሎት ደጅ ክፈትልኝ፣ የሥራ ደጅ ክፈትልኝ፣ የትዳር ደጅ ክፈትልኝ፣ የግንኙነት ደጅ ክፈትልኝ፣ የዛንና የዚህን ደጅ ክፈትልኝ፣ እኛ ተቆልፈን ክፈትልኝ። መጀመሪያ እኛ እንከፈትለን፣ ለክብር ንጉሥ እንከፈት። አሜን ነው ወይ? ፈቃዳችን ይከፈት፣ ልባችን ይከፈት። የኛ ስራ ሁሉ ጊዜ መክፈት ይሁን፣ ለጌታ መክፈት ይሁን። እግዚአብሔርማ በመክፈት የሚታወቅ አምላክ ነው። ነገር ግን ለብዙዎች እየከፈተ ብዙዎችን አጣ እግዚአብሔር። አሁን ግን ብዙዎችን የሚያገኘው እግዚአብሔር መጀመሪያ ልባችን ለሱ ሲከፈት ነው። አሜን ነው። ልባችን ለሱ ይከፈት። የዘላለም ንጉሥ ይግባ፣ የክብር ጌታ ይግባ። ወደ ሐሳቡ ስመለስ ቀሚሴን አውልቄያለሁ። ስለዚህ ባጭሩ ቀሚሴን አውልቄያለሁ ብሎ የቀሚሱን አይነትና ከለር ከመናገር ያወለቅነው ቀሚስ ማድረግ ነው እኮ በቃ አለቀ። መጽሐፉ ሌላኛው የሚያወራው ነገር ደግሞ እግሬን ምን ብያለሁ? ታጥቤያለሁ። ስለዚህ ማቆሸሽ አቤት አሜዚንግ እኮ እዚህ ጋር እኮ ማን ነው የሚበልጠው? የሚበልጠው ማን ነው ጥያቄ። ውዷ ነው የሚበልጠው። ተናፋቂ ሲመጣ እኮ ማቄን ጨርቄን ያስብላል እንዴ? አሁን እሷ ቀሚስ ላይ ትኩረት አደረገች። እሱ ላይ ብቻ አይደለም፣ እንደገና እግሬን ንጹህ ነው፣ እግሬን እንዴት ምን እላለሁ? አቆሽሻለሁ። አንድ ነገር ልንገራችሁ፣ ሰው ከልቡ ከውስጡ የነቃ ከሆነ ማለት ነው፣ የነቃ ከሆነ ለእግሩ አይጠነቀቅም። የሚጠነቀቀው ለሚያንኳኳው ጌታ ነው። የሚጠነቀቀው ለጌታ ድምፅ ነው። ስለ እግሯ ታስባለች። መጽሐፍ ቅዱስ እኮ ሲያወራን እኮ በማቴዎስ 18:8 ላይ በቃ አይን ከሚያሰናክል ነቅለ ወደ ህይወት ግባ ነው የሚለው። እጅ ከሚያሰናክል እጅና እግር ተቆርጦ ወደ ህይወት ብትገባ ይሻላል ነው የሚለው። ስለዚህ እዚች ጋር እግሯ አድፎ ወደ ውዷ ብትሄድ ነበር የሚሻላት። በትክክለኛ ሁኔታ ሰው በልቡና በውስጡ እንደነቃ የገባው ሰው ባለባበስ ላይ ትኩረት አያደርግም። አንደኛ፣ ሁለተኛ ደግሞ እግሬ ታጠበ ምናምን አይደል። ዛሬ እኮ አለ እኮ ዛሬ እኛ ይቺ ሴት እንደዚህ ያለች እንጂ እኛ የምንለው ብዙ ነገር አለ። እንዳው ሌላውን ተውትና አንዳንድ ጊዜ ሌሊት ላይ ውስጣችን በአምልኮና በጸሎት የሚቃጠልብን ሰዎች የለን እኔ ያለው ተውት። ሌሊት ብቻ ሳይሆን በየትኛውም ቀንም ሊሆን ይችላል። ብቻ በሆነ መንገድ የመንፈስ ነገር በውስጣችን መንደድ በሚጀምርበት ወቅት ላይ በውስጣችን ለሚነደው ነገር ምንድነው የምናደርገው? አንዳንዶቻችን ውስጣችን እየነደደ ጓደኛችን ጋር እንሄዳለን። እግዚአብሔር እኮ ውስጣችንን ያነደደበት እኮ ምን አለው? ምክንያት እኮ አለው። እግዚአብሔር በምክንያት ነው ውስጣችንን የሚያነደው። ስለዚህ እዚህችም ጋር ውስጧን እንደነቃ ብታምንም ግን እግሯን ምን አደረገችው? እግሯን ምክንያት አደረገችው። በውስጡ በትክክለኛ ሁኔታ የመንደድና የመንቃት ነገር የገባው ሰው ከእግሩ በላይ ያስባል። አሜን ነው። ስለዚህ ምን ይላል? እግሬን ቆሽሾም ቢሆን ማንን ላገኝ? መጽሐፍ ቅዱሳችን ሲናገር የሚገርማችሁ ነገር ሌላኛውን ሐሳብ ስናየው ለፍቅሩ ቃል የፍቅርን ምላሽ ነው የምንሰጠው። አይታችሁ ከሆነ ውዷ ምን ሲያንኳኳ በአራት አይነት መንገድና በአራት አይነት ቃላት ነው ይጣራት የነበረው። እያንኳኳ አይደለ? ምን እያለ? እርግቤ ሆይ አይደል? መደምደሚያዬ ሆይ፣ ወዳጄ ሆይ፣ እህቴ ሆይ። ምን አይነት ማቆላመጥ! በዚህ ልክ እኮ ነው የሚያወራት። እህቴ ሆይ፣ እርግቤ ሆይ፣ ወዳጄ ሆይ፣ መደምደሚያዬ ሆይ እያለ በፍቅር ቃላት ነው ምን የሚያደርጋት? መኝታዋን እንድታሸንፍ የሚያወራት። ይህ የፍቅር ቃል እየመጣ ነው። የሚገርማችሁ ነገር ጌታ የሚያወራን በፍቅር ነው። አሜን ነው። ግን ችግሩ ምንድነው? የጌታን የፍቅሩን ድምጽ እኛ ግን ምን አደረግነው? ለመድነውና ምላሽ ማንሰጥ ሆነ። ስለዚህ በዚህ ልክ ሲያወራት መክፈት ነበረባት። እሺ ሌላኛውን ሐሳብ እንመልከት።